እማያው ምን አለበት ጥሩ ነገር ብትመኝ ፈጣሪ ማርልህ እኮ ነው የሚባለው እኔ መቼ ይማራት አልኩ እግዚአብሔር ይማራት ያው መርዝ ከባድ ነው ሆናቴዋን ማይተሻል ሊገላት ይችላል ያልኩት ቆይ ማይ ሲጀመር ለምን መጣሽ ሂጂና አንቺ ገብተሽ ተኝ ምን ማለት ነው እዚህ ነው ማድረው ልትኝ እንዳይሆን ብቻ ያንቺ እኮ ጉድሽ አያልቅም ይሄ ነበር የቀረሽ ውጭ አድሮ መምጣት እማዬ በቃሽ አሁን ከቻልሽ በቃ ከዚህ ሂጂ ይኸውልሽ እዚህ ብርድ ላይ ቆመሽ አታድሪም ጧት ትመጫለሽ ነይ እንሂድ አልሄድም እማዬ አልችልም እህቴ እዚህ ነፍስ ግብ እያጣጣረች ነው ይዘይጂ በሙቀት ውስጥ ልተኛ አልችልም እማዬ እንደማልሄድ እያወቅሽ ጊዜሽን አታቃጢ ኧረ እባክሽ አንድ ቀን እንኳን ለራስሽ አስቢ አሁን ነው ውጭ እንሂድ እኔ ያለው ብሌን አንቺ ሂጂ እኔ የትም አልሄድም ባቢ የት እኮ እኔም እኮ ይሄንን ነው ያልኩት እኮ ሁለታችሁም ከምትጎዱ ብርድ ላይ ነገ ደግሞ እሷ ትተካልሃለች እኔም እመጣለሁ ጠዋት ነይ እንሂድ ኦቨርዶስ መድኃኒት ወስዳ ምንድነው የሆነችው ምንድነው የተፈጠረው ጽናት ምንድነው የሆነችው ሆስፒታል ገብታለች እንግዲህ እሷን ለማዳን ሐኪሞች እየተረባረቡ ነው ያሉት እኔ ደግሞ የሆነት ባቢ ከጋሽ ግርማ ጋር ካለኝ ቅርበት የተነሳ ማስመሰል ነው ብሎ መቀበል በጣም ነው የሚከብደኝ ተይብልኝ ማስመሰልማ ባይሆን ኖሮ መግደል የሚፈልገው ሰውዬ ልጅ ነበርኩኝ አንድም ቀን እንኳን እንደዚህ አይነት ነገር እኮ አሳይቶኝ ያውቅ በፈገግታ ነበርኩ የተቀበለኝ እሱማ ልክ ነው እኮ ባቢ ግን ደግሞ አሁንም ቢሆን ይሆናል ብዬ ማሰብ በፍጹም አልችልም እኔ ግን በዚህ ስራ ያየሁት አንድ ነገር እኔና ጽናት አብረን እንዳንሆን እንደሚፈልግ ያሳይ አይ የእናንተን ግንኙነትማ በጣም ነው የሚፈልገው በሱ በጣም እርግጠኛ ነኝ ቆይ አንቺ ብትሆኝስ ጋሽ ግርማ እናትሽን ቢገል ኖሮ ከጽናት ጋር ጓደኝነቱን ተቀጥይ ነበር አይሽ እኔ ለበቀላስ ጋሽ ግርማ እባክህ አንድ ጊዜ ተረጋጋና አዳምጠኝ እሺ ምን ልስማሽ ንገሪ አረ ጋሽ ግርማ እኔ እኮ ቃልህን በፍጹም አልበላሁም በዚህ ላይ ደግሞ ጽናት በጣም ደህና ናት ነገ ሆስፒታል ትወጣለች ሆነሽና የኔ ልጅ እማዬ ትሙት ከፈለክ ደግሞ ነገ መተት ጠይቃለች አማ እሷ እኮ ማንንም ሰው ሊችለው የማይችለው ህመም እኮ ነው ያዘችው ማንንም ሰው ወይ ሳስተተውሽ ታያለሽ ይኸውልሽ ማኔ ስለ ነገ ምንም ነገር አይመለከተኝም እሷ ስለምታደርገው ነገር ቢሆን አይመለከተኝም አሁን ላይ ግን ጽናትን ብቻዋን ልተዋታለች በዚህ ላይ ደግሞ ቃል የሚባል ነገር አስሮኛል ጋሽ ግርማ ጽናትን ለሊኑ አደራ የሰጡት እሺ ምንድነው አንቺ በነገር ጥመጃት ከዛ በኋላ መሯት ብን ብላ እንድትጠፋ ማድረግ አለብሽ ይሄ ነገር ደግሞ ካልተሳካ ራሷ ለመሞት አስባለች አይደለ እኛ ደግሞ ነገሮቿ ተግባራዊ እንዲሆንላት መገላገል እንገላገላታለን ማለት እንዴ ራሷ ለመሞት አሰበች አይደለ እኛ ደግሞ ሙከራዋን ተግባራዊ ማድረግ ምን በስመ አብ ወወልድ ወመንፈስ ቅዱስ አልገባኝም እኔ አባቴንና እሷም አባቷንና እኔ ብቻ በጣም የሚገርም ህይወት የት እንደምታደርሰን በምንም ታምር ልናጣ አንችልም ራይል እኔ አንድም ቀን ከሷ ተለይቼ እኖራለሁ ብዬ አስቤ አላውቅም ነበር እንኳንም ተለያያችሁ ናሆሜ እሷ አልቀረችብህም እሷ ግን አንተን አጣች አይ እንደዛ አይደለም ራይል ሁለታችንም ነው የተጣጣነው ፍቅራችን የሚገርም ነበር በሷ ፍቅር እርግጠኛ ነበርኩ እኔም ደግሞ ከልቤ ነበር ማፈቅራት ግን ምን ይደረግ ፍቅራችን ተፈተነ ጽናት ትልቅ አደጋ ውስጥ ገባች እሱም ምንድነው ብቸኝነት በመሰማትና ተስፋ በመቁረጥ መድኃኒት ጠጥታ ሆስፒታል ገባች ባቢ በጣም አዘነ የባቢ ውሳኔ የአባቴን ገዳይ ልጅ ከዚህ በኋላ ባይኔም ሆነ ድምጿንም ስሟንም መስማት አልፈልግም አለ በጣም ያሳዝናል እንግዲህ ራሂል ደግሞ ቀጥታ ለግርምሽ ሄዳ ልጅህ መርዝ በልታ ልትሞት ነበር ብላ ነገረችው ግርምሽ በዚህን ሰዓት በጣም አዘነ ፖሊሶቹንም እባካቸውን ለለምናቸው ልጅን አይኗን ለያት ቢላቸውም ለሞተ ሰው ለቀብር ብቻ ሄዶ ማልቀስ እንጂ በፍጹም ለታመመ ሰው እስረኛ ሄዶ ማየት አይችልም አለው
ጽናት በጣም ታሳዝናለች። በአንድ ጊዜ ወሳኝ የሆኑ ሰዎችን ነው ያጣሁት፣ መኖር አልችልም ብሌን አለች። አንደኛው አባቴን የመጀመሪያውና ህይወቴ የሚለው ባቢን አጥቻለሁ አለች። ባቢን ራሄል አቅፋ ይዛ ልትስመው ስትል ብሌንን እባክሽን ብሌን ባቢን አሳይ በማለት አለበት ቦታ ድረስ ከሆስፒታል ወጥታ ሄደች። እዛ ስትሄድም ያጋጠማት ነገር ከባድ ነው። ብሌንና ባቢ ተቃቅፈው አገኘቻቸው። ይሄንን ያየችው ጽናት መቋቋም አቃታት። ብሌን ራሱ በጣም ደነገጠች። ራሄልና ባቢ በመተቃቀፋቸው የብሌን ስሜት ሌላ ውስጥ ገባች። ጽናት መቆም አቃታት። ጉልበቷ ተብረከረከ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ዛሬ ጽናት በጣም በሚያሳዝን ሁኔታ መርዝ ጠጥታ ራሷን ለማጥፋት ብዙ አደጋ ደረሰባት። እናም ይሄን ያሰበችው ብሌን ወይና ጽናት እያለች ስትፈልግ እናትየዋም ምን ጽናት ያለሽ እረፊ እስቲ ረፍት አድርጊ ያሏት። እማዬ ብሌንን ሳላይ እማዬ ጽናትን ሳላይ እንድትረፍት ላድርግ ምንና ነው ቆይ ለያት ስትል ውሃም ጭልኝ አሉ። እናትየዋም አውቀው ብሌን ጽናትን እንድታያት ስላልፈለጉ ነው። ከዛ ብሌንም የመጨረሻ ተናደደችና ቆይ እማዬ ይህ ሁሉ ጽናት ጋር እንዳልሄድ ነው አለች። ከዛም አማራጭ የላቸውም። አዎ አሏት። ሂጂ በቃ ውሃ ጠማኝ ማለት ቀልድ ነው እንዴ አለቻት። እና በዚህ አጋጣሚ ብሌንም ስትሄድ ጽናት ያንን መድኃኒት በሙሉ ቅማ መሬት ላይ ወድቃ ኮረፋቷን ትደፍቃለች። ብሌን ጮኸች። እናትየዋም ሲሄዱ እዛ ወድቃለች። ራሄል ጥሪልኝ በማለት ብሌን ትንፋሿ እስከሚቆረጥ አለቀሰች። ከዛም ራሄል ጠርተው ይዘዋት ሄዱ። ሆስፒታል እንደሄደች በጣም በሚያሳዝን ሁኔታ ተጎርታ ስለነበረ ጽናት ቶሎ ልታገግም አልቻለችም። ሲቀጥል ደግሞ እንግዲህ ለራሄል ደውላ ራሄል ጽናት ታማቢ ሆስፒታል ናት ብላት ነበረ ብሌን የብሌን እናት። ከዛም ለብሌን ደግሞ ለባቢ ባቢ አለችው። ምን ተፈጠረ አላት። ጽናት አለችው። ስለሷና ስለ አባቷ ስም ማንሳትም ሆነ መስማትም አልፈልግም፣ ተይ ብሌን ተይኝ ራሄል አላት። ራሄል ደግሞ እንዴ ታዲያ አውቃለሁ እንኳን ከህይወት ወጣይ ከዚህ በኋላ እኔና እሷ ብሎ ነገር የለም፣ አባቴን አሳጥቶኛል አላት። ይሄን ነበር ድሮም ተው እያልኩ የነበረው አለች ራሄል። ራሄል ይሄንን በደስታ አምና ተቀብላለች። ባቢን የራሷ አድርጓ መስሏት። ከዛም ከትንሽ ጊዜ በኋላ ጽናት ታማ ሆስፒታል ናት፣ አደጋ ላይ ናት አለችው። ምን አለ? ምንም ትሆን ምንም አይመለከተኝም ብሎ ነበር መጀመሪያ። አዎ ራሷን ለማጥፋት መድኃኒት ቅማ ታማለች አለችው። ደንግጦ ብሌን ራሄል የት ነው ያለችው አላት። ከዛም ራሄል እኔን ወስድሃለሁ አለችው። ሐኪም ቤት ይዛው ሄደች። እዛ ሄዶ ማልቀስ ጀመረ። ብሌንና እሱ ተያይዘው አለቀሱ። ጽናት አሁንም አልነቃችም አሉ ዶክተሮቹ። ብሌን ከምንም በላይ አዝናለች። ጽኑዬ ያላንቺ ማናለኝ፣ ጓደኛም እህቴም ሁሉ ነገር ነሽ በማለት ታለቅሳለች። በዛ ላይ የጽናት አባት አደር አለባት። እናትየዋ ግን የዋዛ አይደሉም። ከራሄል ጋር ሆነው ጽናትን ለማስወገድ ተስማሙ። የራሄል ክፋት አሁን ራሷ ልታጠፋው ያለችውን ህይወት እኛ ደግሞ በተግባር በማድረግ ማጥፋትና ልንተባበራት እንችላለን አለቻቸው የብሌንን እናት። ብሌንም እናት ምን ማለት አሏት። እንግዲህ ይሄን ማድረግ እንደሚኖርባቸው እርግጠኛ ታሳምናቸዋለች ራሄል። ባቢ ሆስፒታል ሄዶ ጽናትን ሲጠባበቅ ነበረ። ከነቃች በኋላ ባቢ አስቀድሞ ወጣ። ነገር ግን ራሄል የላከችው ልጅ የብሌን ፍቅረኛ ለመሆን የመሰለ
በፍቅር ጠብታ አደርጋታለህ እናትየዋንም ማሰማን አለብህ በማለት ነግረዋለች። እሱም ብቻ ፈጣሪ ያድርግልኝ እንጂ ፍቅር ያዘኝ ይመስላል ሲላት ብሌንን በማቀራረቧ እንደገና የተጸጸተች ትመስላለች። ራሂል ተቆጣችው። ፍቅር ምናምን እያልክ እየተጃጃልክ ስራዬን እንድታበላሽብኝ አልፈልግም ማለች። ይሄ ሁሉ ምንድነው? የብሌንንና የእናቷንም የጽኑንም ህይወት ለማበላሸት ነው። አሁን ባቢ ከጽናት ጋር ምንም አይነት ግንኙነት እንደሌለው አምኖ ተቀብሏል። እናም ወደፊትም በፍጹም ከሷ ጋር ሊሆን አልችልም፣ አባቷ ነጥቆኛል አለ። ግን አሁንም ቢሆን ጋሽ ግርማ እሱ ጋር ሲኖር በነበረ እንዲሁም ደግሞ አባቴ በእርግጥ ክፉ ነገር አድርጎብኛል። ያ በልጅነቴ ሳስቶና ተንከባክቦ ያሳደገኝ አባቴ አይደለም አሁን ላይ። እናም ጋሽ ግርማ ጋር ስንሄድ ሲያባረረኝ አባቴ እሱ ጋር ስገባ ያለምንም ፊት ማጥቆር ነው የተቀበለኝ። ያ ማለት በማስመሰሉ በጣም አዝኜበታለሁ። ይሄን አልጠበቅኩም ነበረ። እናም አባቴን የገደለው የኔና የልጁን ግንኙነት አልፈቀደም ማለት ነው አለ። ከዛም ራሂል ደግሞ ብሌን ደግሞ ባቢ እንደዛ እንኳ አይደለም፣ እኔ የጽና አባቴ እናደርጋል ብዬ በፍጹም አላሰብኩም። ግን ደግሞ ሆነ አስመስሉ እንኳ አይደለም፣ የሆነ የራሱ ምክንያት ሊኖረው ይችላል። ግን ደግሞ ያንተና የጽኑ ግንኙነት አስከፍቶት አያውቅም። እመነኝ፣ እውነት በጣም ነበር ደስተኛው። ግን ደግሞ ሁሉንም ነገር ፈጣሪ አደረገው አለችው። ከዛም አይ ብሌን አውቆና አስቦበት አቅዶበት ነው ያደረገው። አባቴን ነጠቀኝ። ስለዚህ ጽኑን ባለችበት ደህና ትሆን፣ ደህንነቷን ነው የምፈልገው፣ እኔም ባለሁበት እንደዛው በቃ አላት። እንዴት ጽኑ እኮ አንተን አታ መኖር አትችልም ባቢ፣ ምን እያልክ ነው አለችው። አይ ቢሆንም ግን በፍጹም እኔና እሷ አብረን ልንሆን አልችልም ራሂል አላት። ብሌን አላት። ከዛም እንግዲህ ጽናትና ብሌን ወደ ቤት ሲመለሱ ራሂል ልትጠራ ስትል ራሂል የደከችው ልጅ በፍጹምና ብሌን አንቺ ምን እያደረግሽ ነው? ራሂል መጥራት የለብሽም፣ እኔ መኪና ስላለ ወስድቻለሁ ሲላትም አይሆንም እኔ እጠራለሁ አለች ብሌን። እሱ ደግሞ በፍጹም አይ አንቺ ለመሄድ ትችያለሽ፣ ለራስሽ መጥራት ትችያለሽ፣ እኔ ግን የታመመችውን ልጅ እዚህ ማስቆም አልችልም፣ ጓደኛችንን ብሎ መኪና ውስጥ ይዟት ገባ። ከዛም ራሂል ባዘዘችው መሰረት ስራውን እየሰራ ነው። ግን ደግሞ ብሌን ልትገባ ስትል ተከትላ ሄዳ በሩን ዘጋባት። እንዴ ምን እያረክ ነው አለችው። አይ እንግዲህ እህታችን አልገባ ብለሽ የለ፣ ስለዚህ እኔ ደግሞ ራይድ ጥሪና እኛ በዚህ እንሄዳለን አላት። ታናደደች። አሁን ወዴት ነው የምመለሰው በማለት ጽናትም እዋክን ክፈትላት፣ አናደርካት እኮ በጣም ትንሽ ነገር ነው የሚበቃት፣ አትችልም አለችው። ጽናትም እንግዲህ እዋክሽን አባቢን አይተሽው ነበር አለቻት። አዎ ዛሬ ሄጄ ነበር፣ ደህና ነው፣ ስለኔ አልሰማም አይደል አለቻት። ማን እንደነገረው አላውቅም፣ ግን ደህና ነው አለቻት። እኔ አልነገርኩትም አለች። ከዛም በጣም ነገ እንደምትሄጂና እንደምታዩ ነግሬዋለሁ አለቻት። እሺ ግን ብሌንዬ የሆነ ነገር አድርጊልኝ አለቻት። ምን? ባቢን አሳየኝ አለበት ውሰጅኝ አለች። ከዛ ምን አለች? አዎ ውሰጅኝ ስትላትም አልችልም ብሌን፣ ጽኑ እንደሱ አይሆንም አለቻት። ምን ችግር አለው? እዚህ አባዬ ናፈቀኝ፣ እዚህ ደግሞ ባቢ ናፈቀኝ አለች። ብሌንም ተስማማች። ባቢ ከዛ በፊት ደውሎ ብሌን እባክሽን ብቻዋን አትተያት፣ ብቸኝነት ስለተሰማት ነው ራሷን ልታጠፋ ያለችው፣ እናም አደራሽን አላት። እሺ ባቢ አልተዋትም አለችው። ግን ባቢ አሁን በጽኑና በሱ ግንኙነት ተስፋ ቆርጧል። ጽናት ግን ተስፋ አልቆረጠችም። ባቢን የምታገኘው መስሏት ነበረ።
ባቢ ግን እንግዲህ አንደኛ ራሄል እጅ ገብቷል። ሁለተኛው ነገር ደግሞ የአባቴን ገዳይ መግደል ሲኖርብኝ መጥቼ ሐኪም ቤት ጠየቅኩኝ። በጣም ያሳዝናል። በተመሳሳይ እሷም እኔም ተጎዳን። እሷም አባቷንና እኔን አጣች፣ እኔም ደግሞ አባቴንና እሷን አጣሁኝ አላት ለራሄል። ራሄል ደግሞ እንኳንም ቀረችብህ ባብዬ አለችው። እና እሷ ድሮም አትሆንህም፣ እሷ ምንም አትሆንም አለችው። አይ ለእኔ ያላትን ፍቅር በደንብ አውቃለሁ፣ እኔም በጣም እወዳታለሁ፣ ሁለታችንም ነን ሁለቱንም ነገር ያጣ ነው አለ። ጽናትና ባቢ በመለያየታቸው እጅግ ያሳዝናል። ራሄል አሁን በደስታ ጮቤ እየረገጠች ትገኛለች። ባቢን ያጽናናች መስላ በጣም ከልቡ እያለቀሰ ነበረ። ልትስመው እንዳለች ብሌንና ጽናት ባቢና እንትና ላይ ራሄል ላይ ደረሱ። ያዩትን ነገር ማመን አቃታቸው። በጣም ያሳዝናል። አሁን ብሌን በጣም ታናዳለች። ቻናልን ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ።